ቢመራችሁ ዋጡት በቤተ ክርስቲያን መዝሙር ከቨር አድርገው ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። እንደፈለገች በሆነችበት ሰዓት እሸቱ ታይ የኔ እህት ጠዋት ነጠላ ለብሶ መዘመር፣ ማታ ደግሞ ወሲብ ቀስቃሽ ዳንስ መደነስ የማንነት ቀውስ ነው። ባምቢ አበሻ ኮሜዲያን እሸቱ ላይ ወረደችበት። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባይዘው ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው መላው ኢትዮጵያ ኮሜዲያን እሸቱ ልኩን እየተናገረ ጠዋት ላይ ቤተክርስቲያን ሄዶ እንደዚህ ቄሶቹ ሲያስቀድሱበት ምናምን ልጃቸውን ፖስተው ከ30 ደቂቃ በኋላ ደግሞ ሌላ ኮሜዲያን እሸቱ አሁንም በሰው ህይወት ላይ መነገዱን አላቆመም። እሱ እዛ ቪዲዮ ላይ ስም አልጠቀሰም፣ ግን የተናገረውን ነገር ለምን ከዚች ልጅ ጋር አገናኙ የሚለውን እናንተ ለማስረዳት ያክል ይህ ነገር ስርዓቱን ካልያዘ የሚከተለው ሌላ ነገር። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነቱን ግለጹ ስል በአክብሮት እጠይቃለሁ። ውድ ቤተሰቦቻችን እንደምናውቀው ኮሜዲያን እሸቱ አሁን ላይ ባምቢ ሀበሻ ላይ የሚያደርገው ነገር ብዙ ኢትዮጵያን ዘንድ ላይ ብዙ ነገር እያስቆጣ መጥቷል። እንደምናውቀው ባምቢ ሀበሻ በቲክቶኳ በጣም ታዋቂ እና በጣም ዝነኛ ከሆኑ ሰዎች ቲክቶከሮች አንዷ ናት። ኮሜዲያን እሸቱ ያልተጠበቀ ነገር እሷ ላይ ተናግሯል። ቢመራችሁ ዋጡት በቤተ ክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን እንተነፍሰዋለን። ህዝብ ሲቆጣባችሁ ገዳም ሄዳችሁ ነጠላ ለብሳችሁ ቪዲዮ ትለቃላችሁ። ይሄ ማኒፑሌሽን ወይም ሰውን መሸወድ ይባላል። እውነተኛው ንስሐ እኮ ካሜራ አይፈልግም። እውነተኛ ጸጸት እኮ ቪወር አይሰበስብም። እናንተ ግን ተመልሳችሁ ለገበያ ለመቅረብ ወይም ሪብራንዲንግ ስለሆነ የምትፈልጉት ያው ደግሞ መጨረሻው ውርደት ነው። የመጀመሪያው ክርክር አንዳንዶቻችሁ ከጀርባችሁ ለምታስቀምጡት ለቅዱሳን ስዕላት ክብር የላችሁም ወይ? እንደ ስቱዲዮ ዲኮር ተጠቅማችሁ በፊታቸው ዝሙት ቀስቃሽ ዳንስ መደነስ ለአይምሯችሁ በቃ ለእናንተ ምንም የተቀደሰ መስመር የሚባል ነገር በውስጣችሁ እንደሌለ ማረጋገጫ ነው። መጽሐፉ ግን እግዚአብሔር አይዘበትበትም ይላል። እግዚአብሔርን ባክግራውንድ አድርጎ ከፊት ለፊት የሰይጣን ዳንስ መደነስ ግልጽ የሞራል ውድቀት እንጂ ምን ሊሆን ይችላል? የሚያኖረኝ ስራዬ ነው ትላላችሁ። ስራችሁ ግን ትውልድን ማሳሳት ከሆነ ያገኛችሁት ገንዘብ ሰላም ሳይሆን ዕዳ ነው። ዛሬ ለገንዘብ ብሎ ልብሱን ያወለቀ ነገ ለገንዘብ ብሎ እናቱን ከመሸጥ አይመለስም። መጽሐፉ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። በዚህ ዙሪያ ላይ ብዙ ሶሻል ሚዲያ ፈጣሪዎችም በዩቲዩብም በተለያዩ ነገር ላይ የሚንቀሳቀሱ ሰዎች ኮሜዲያን እሸቱን መተቸታቸውን አላቆሙም። ይባረክ። እንደፈለገች በሆነችበት ሰዓት እሸቱ ታይ የኔ እህት ይህን ነገር ተይና ወደ ቤተክርስቲያን ተመለሻል አላት። ወደ ቤተክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው። የቤተክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው። ወደ ቤተክርስቲያን የመለሷት አንተ አይደለም። አሁንም ልላችሁ የምፈልገው እህቶቻችን፣ ወንድሞቻችን ለቤተክርስቲያን የቅድስና ስራ ማንም ሰው ቢሰራ እንዲህ አይነት ነገሮችን ኮሜዲያን እሸቱ ሲናገር ይሄ ለመጀመሪያ ጊዜው አይደለም። የፕሮቴስታንት እምነት ተከታዮች ላይ ብዙ ነገሮችን ጣት እየቀሰረ እንደነበረ ሁላችንም የምናውቀው ነው። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደድክ? ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው?
ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ እንዴ? ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ የሚሳቀቅም ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው። እኔ ፍቅር እሱ የሰጠኝ ሰውነት ነው። እሺ ስለዚህ እሱ በሰጠኝ ሰውነት ኮሜዲያን እሼቱ ባምቢ ሀበሻ ላይ በምታደርገው ነገር ላይ እንደምናውቀው ኮሜዲያን እሼቱ ባምቢን ሀበሻን ያልተጠበቀ ነገር ተናግሯል። ይህም ቤተክርስቲያን ላይ የምታደርጋቸው ነገሮች ላይ ሴተኛ ዳሪ በማለት ብዙ ነገሮችን እሷን ወደ ሞቀስ ደረጃ መድረሱን ሶሻል ሚዲያ ላይ ብዙ ቪዲዮ ሲረማመዱ ሁላችንም አንድ እህት ምን ስትል ሰማኋት መሰላችሁ? ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ምን ያስደነገጠኝ። አንድ መሸጥ ለማድረግ የፈለገ ትንሽ ድንክ ቶብ በሚሉ አለ። አንተ እኔ አክብሬ አላናግርህም። አየህ አሁን መጥተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው። ምን እንዳናደደ አልገባኝም። ባለሀብት ነው መቼ ሳልኩ እና እኔ በጣም ጥሩ ደረጃ ላይ ያለው ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብት እንዴ ካስፈለገ ከዚህ በኋላ ከነ ማስረጃ እያወጡ ማሳያቸው። እዚህ ጋር ወርቼ የሚጨርሰው ነገር አይደለም። በቅርብ እንገናኛለን ቃል እገባልሃለሁ። ለምን ምን ችግር አለው በሞትስ? ቤተሰቦች እኮ ናቸው። አይ ዶንት ኬር ተባል የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። ለዚህ ንግግር አለበለዚያ ይቅርታ ጠይቅሽ ቪዲዮውን ታጠፋታለህ። ባምቢ ሀበሻና እሸቱ የሴሌብሪቲ MMA ወይም ደግሞ ሚክስድ ማርሻል አርት ላይ ይወዳደሩልን። የቃላት ስንዘራ እና ዛቻ ማስፈራሪያ እያደረጉ ነው እርስ በርሳቸው። እስኪ እናንተ ምን ትላላችሁ? ኮመንት ላይ እስኪ ጻፉ። ማን ነው ትክክል? መቻችሁ አይተናል፣ ሁላችንም ሰምተናል። አሁን ባምቢ ሀበሻ ያልተጠበቀ ነገር ኮሜዲያን እሼቱ ላይ ሰርታለች። አሁንም ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት።
ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ። እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ባምቢ ሀበሻ እንደተናገረችው ኮሜዲያን እሼቱ ይቅርታ የማይጠይቀኝ ከሆነ ልጆቹንም የተለያዩ ነገሮችን አብረን ነው ምንጠፋው በማለት ማስፈራሪያ የመሰለ ዛቻ በመናገር ብዙ ሶሻል ሚዲያ ላይ ሲረማመዱ ነበር። ይሄ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባት? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማንም አይከለክለኝም። እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተን የመሰለ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦሌ የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎችህ ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ሳይሆን ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይ የምናገረው ስለምንጸድቅ ምናምን አይደለም። ባምቢ ሀበሻ ስትናገር ሶሻል ሚዲያ በጣም ሁሉም እየተዘጉ እንደሆነና ሪፖርትም እየተደረገባት እንደሆነች የምሰራው የቲክቶክ አካውንቷ በጣም ችግር ላይ እንዳለና ብዙ ነገሮች እየተፈጠሩ እንደሆነ ተናግራለች። በዚህ ዙሪያ በመጨረሻም ቢሆን ከባለጌዎች ጋር ላለመቆም በመወሰናችሁና እኔ የተናገርኩት ስህተት አለመሆኑን በመረዳታችሁ በጣም ነው የማመሰግነው። ከዛ በመቀጠል ደግሞ አንድ ሳምንት ምናምን ብሬክ ለመውሰድ ፈልጌ ነበር፣ ትንሽ ራሴን ለማዳመጥ ምናምን፣ ግን ሳልፈልግ ተመለስኩኝ። ትናንትና የተመለስኩበት ሪዝን ደግሞ ዩቱብ ላይ አንድ መሸቀያ ለማድረግ የፈለገ ትንሽ ድንክ ጡብ የሚሉ ውሻ አለ። አንተን እኔ አክብሬ አላናግርህም፣ ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁ። ግን የመጣኸው አየክ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይኸው መቤቴ ምስክሬ ምንም አይመስለኝም። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበና ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም መምጠላህ ነው ከዛ ጊዜ ጀምሮ አንተ። ከዛ ግን ልክ ወደ ቤተክርስቲያን መምጣት ሲጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ ነው። እና እኔ እኮ በጣም ጥሩ ደረጃ ላይ ያለው ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራጅልጥ ምንም አታውቅነህ ማለት ነው። አንተ the only thing የሚያሳስብ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ይሄን ያህል ቂጥ ሊከታ አይገባም። ሰው መሆን አለበት። ሰውነት ሊታይበት ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው።
እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያኑ ማሰበ ሳይሆን ለዩቲዩብ እንዴት እንደምትሸቃቅል አሳያለሁ። አየክ አይኔን ነካኝ፣ ቤተሰቦቼን ነካኝ። እዚህ ጋር ወርቼ የምጨርሰውም ነገር አይደለም። በቅርብ እንገናኛለን ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ገባት። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማንም አይጠይቅም። እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተ ነህ መሰለህ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦኔ የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎቹ ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ሰው ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣዩ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ ሴት ልጅ ተሳቢው ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ትላለህ በመቤቴ በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃል። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስለሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነው ምድር ላይ እንዳንተ አስመሳይ። ተረጋጋ። እኔ ካንተ በጣም በብዙ ይሻላል። አየህ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም ሊያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ከዛ በተረፈ ግን ጋይስ አም ባክ ኮንተንት ሰራላችኋለሁ። መጀመሪያ የጥርስ የጠይቃችሁን ኮንተንት ነው የምሰራላችሁ። ሶ ዊል ቢ ባክ እንሰራለን። ምን እንላለን? ሪፖርት መደረግ ስለማይቀር ኮፒ ሊንክ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እውነት እግዚአብሔር ያክብርልኝ። ባለጌ ምናምን ሲባል ቲክቶክ ላይ ከኔ በላይ ባለጌ ከኔ በላይ ምን እያለ ያወቃችሁ ነገር ስለሚገንብኝ ብላ ብቻ ማንም ሰው እንደተነሳብኝ ማወቃችሁ በጣም ነው ማመሰግ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። ዊል ባክ ስራችን እንሰራለን። ይመቻችሁ። ብዙ ሶሻል ሚዲያ ላይ የሚንቀሳቀሱ ሶሻል ሚዲያ ላይ ተጽዕኖ የሆኑ ፈጣሪ የሆኑ ሰዎችን ብዙ ነገሮችንም ተናግሯሉ። ይህም ኮሜዲያን እሸቱን በመተቸትና ኮሜዲያን እሸቱ እንዲህ ማድረግ እንደሌለበትና ለሆዱ ሟች መሆኑን ሁላችንም ሰምተናል። ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። ለምን ደነገጥክ? ክርስቶስ እኮ በዛ ውድ ሽቶ ያቺ ኃጢአተኛ ሴት ስታጥበው እኮ በየት ባመጣሽው ገንዘብ ነው ባንቺ ገንዘብ በተገዛው ሽቶ አልታጠብም አላላት። አልደነገጠም እሱ። አንተ ለምን ነው የምትደነግጠው? ወይ ጉድ! እንኳን በእናንተ እጅ አሉንን። እንደው እውነት ክርስቶስ እንኳን እንደናንተ አሉንን። አንዳንዶቻችሁ ከክርስቶሳዊነታችሁ አይሁዳዊነታችሁ ይበልጥባቸዋል። and I know I can't blame you because we accepted Christianity a long time ago. like በጣም ከአይሁድ ካልቸር ጋር ተጣብቆ እንዳለ ነው አክሰፕት ያደረግነው እና I know why you're acting this way but you also read Bible, right? ክርስቶስ ከመንደር ከከተማ እየተዘዋወረ በሚያስተምርበት ጊዜ ህዝቡን ከ12 ደቀ መዛሙርቶቹ ውጪ ሌሎች ብዙ ሴቶች መቅደላዊት ማርያምን፣ ዮሐና የተባለች ሴትን ጨምሮ ሌሎች ብዙ ሴቶች ይከተሉት ነበር። ፋይናንሻሊም ያንን ጉዞ ሰፖርት ያደርጉ ነበር ከራሳቸው ሪሶርስ እያወጡ ራይት።
ክርስትና ላይ ማለት በክርስቶስ ማመኔ ላይ ተስፋ እንዳልቆርጥ የሚያደርገኝ ብዙ ጊዜ እንደዚህ ሃይማኖተኛ ሰዎችን ቤተክርስቲያን ውስጥ የሚሉ ሰዎችን ከሚያነሱት ሀሳብ በጣም ተስፋ ብዙ የሚያስቆርጡ በተለይ ለሴት ልጆች ብዙ የሚያስቆርጡ ነገሮች አሉ። ተስፋ ግን ከሱ አልፌ በክርስቶስ ስቲል እንዳምን የሚያደርገኝ ክርስቶስ በዚህ ምድር ላይ በነበረ ጊዜ ከተናቁ ከተጠሉ እንዲሁም ከሴቶች ጋር የነበረው ኢንተራክሽን ነው እና ብዙ ጊዜ ከመጽሐፍ ቅዱስ ፌቨራይት የሆኑ እንትኖች ያው በጣም መጽሐፍ ቅዱስ አንባቢ ሆኜ አይደለም ግን የምወዳቸው ፓርቶች አሉ። እነሱም ከመግደላዊት ማርያም ጋር የመግደላዊት ማርያም ታሪክ እንዲሁም በስቶንድ ሆና ልትገደል የነበረችው ሴት እና ሌሎችም አሁን ማነሳቸው ሴቶች ናቸው። ጽዮን ነኝ፣ ተከታተሉኝ ትንሽ ደቂቃ ፕሊዝ። ክርስቶስ ከሰው ነፍስ ሕግን ቢያስበልጥ ኖሮ ያችን 12 ዓመት ደም ይፈሳት የነበረችውን ሴት እንዴት ጨርቄን ትነኪኛለሽ ብሎ በተበሳጨ ነበር፣ ባልፈወሳት ነበረ። ድነሻል፣ ሂጂ እምነትሽ አድኖሻል ባላላት ነበረ። የማርቆስ ወንጌል ላይ ምዕራፍ 5 ላይ ይሄን ያነበብኩ ነው። ምዕራፍ 5 ላይ ምዕራፎቹን እንዴት ማንበብ ከፈለጋችሁ ይሄ ምዕራፍ 5 ላይ ያቺ ሴት ጭራሽ ቴምፕል ውስጥ የማትገባ ጭራሽ መምህራን አጠገብ የማትደርስ እየፈሰሳት ደም ንጹህ ያልሆነች ሴት ነበረች። አይደለም ጨርቁ ልትነካው አጠገቡ መድረስ ያልነበረባት ሴት ነበረች። ግን ክርስቶስ እንደሸጡ አይነት ሰዎች አይደለም። አይሄዱ ሴትስ እኔ ቅዱስ ነኝ ስለማለት አይ ካን ሴይ ኤኒቲንግ ዩ ኖ ያ የዮሐንስ ወንጌል ላይ ምዕራፍ 8 ላይ ያለችውን ደግሞ እስቲ ከእናንተ መሀል ኃጢአት የሌለበት ሰው እችን ሴት መጥቶ ይውገራት ብሎ ከመሞት ያተረፋት ይቅር ያላት ድነሻል ሂጂ ያላት ሴት ናት። በህጉ ከሆነ እንደዛ ሊላት አይችልም ነበር ራይት። ከዛ መጀመሪያ ያነሷት የሉቃስ ወንጌል ምዕራፍ 7 ላይ ቁጥር 36 ጀምሮ ያለችው ደግሞ መጀመሪያ ያነሷት በሽቶ ያጠበችው ሴት ናት። አሁን እሸቱ ማለት እዛ ውስጥ የነበሩ እዛ ቤት ውስጥ ክርስቶስ ራት ሊበላ የገባበት ቤት ውስጥ በውስጣቸው እንዴ እሷ ግን እንደሆነች ያውቃል እንደዚህ እግሩን ስታጥበው ምናምን እያሉ ሲሾካሸኩ በውስጣቸው የነበሩት ሰዎች ነው እነሱ ሰዎች አንተ ማለት። ክርስቶስ ግን ምን አለ? አንተ ከገባው ጀምሮ ለኋላ ቀረብክልኝም፣ አንተ ቅባት አልገባኝም። እሷ ግን በውድ ሽቶ አጥባኛለች፣ በእንባዋ ፊቴን አጥባኛለች፣ እግሬን አጥባኛለች፣ በፀጉሯ እግሬን ጠርጋለች። አንተ ምን አረክልኝ ግን ያለው እንጂ እቺ ሴት ማን ነበረች? እቺ ምን ስታረካ ማለት ከየት ባመጣችሁ ገንዘብ ነው እኔ የምታጥበኝ ምናምን አላለም ክርስቶስ። አይልም፣ በቃ አይልም። እንደዛ አይደለም። እና አይሁዳዊነታችሁ አይብዛባችሁ። እዚህ ያለ አለቃ ነበርክ እንዴ ጽፈህ ላስተማሪ እንትና አረብሻል እንትና የቤት ስራ አልሰራ ምናምን የሚሉት አይነት ልጆች ነህ መሰለኝ። አይደረግም እንደዛ። እና ክርስቶስ አይፈልግም። ይሄ እንትን ስለሆነ አንተ የሱ ገንዘብ ምንም አያደርግልህም፣ በሱ የሚመጣ ነገር የሚለው ሰው አይፈልግም። እና መልካም እሑድ ሰንበት ይሆንላችሁ። መልካም ኮሜዲያን እሸቱ ባምቢ ሀበሻን ያልተጠበቀ ነገርና ቀርቦ ከመንከር ይልቅ በመተቸት ብዙ ነገርን ተናግሯል። ብዙ ነገርንም አጣጥሮባታል። ይህ ነገር በኮሜዲያን እሸቱ ዘንድ ላይ በጣም የማይጠበቅና በጣም የወረደ አስተሳሰብ መሆኑን በዚሁ አጋጣሚ ልናገራችሁ እወዳለሁ። ውድ ቤተሰቦቻችን ባለፈውም ብያችኋለሁ። አንድ ኃጢአት የሰራች ሴት ብትኖር ቀርቦ መናገር መምከር ነው እንጂ እንደዚህ በሶሻል ሚዲያ ላይ ቀርቦ መናገር ማለት ይሄ ከትልቅ ሰው ወይም ከትልቅ የሶሻል ሚዲያ ባለሙያ የማይጠበቅ ነገር ነው ኮሜዲያን እሸቱ ያደረገው። ባለፈውም ብያችኋለሁ። ኢየሱስ ክርስቶስም እቺን አመንዛሪዋን ሴት እኮ ሲናገራት ከእናንተ መሀል ኃጢአት ያልሰራ ይውገራት ነው ያለው። ጠዋት ላይ ቤተክርስቲያን ሄዶ እንደዚህ ቄሶቹ ሲያስቀድሱበት ምናምን ልጃቸውን ፖስተው ከ30 ደቂቃ በኋላ ደግሞ ሌላ ነገር ሲያረጉ ማንን ነው የምትሸውደው? እግዚአብሔር እኮ ልብና ኩላሊትን ይመረምራል። እኔ እንደነገርኳችሁ እኔ ብዙ ጊዜ በመዝሙር አልፖስትም። በመዝሙር ስፖስት ግን በጣም ራሴን ኩዌሽን አረጋለሁ። እግዚአብሔር ሆይ ኃጢአቴን አትቁጠርብኝ ብዬ ተሳቅቄ አሁን ኔክስት ምን ልፖስት ነው ምናምን በጣም ራሴን እንትን እላለሁ። ብዙዎቹ ግን ይሄ ነገር የላቸውም። ምክንያቱም ቤተክርስቲያን አቃፊ ናት ተቀባይ ናት ስለሚባል አንድን ሰው የሆነ ሌብል ታውጡለታላችሁ። ከሌ ባለጌ ነው። ለምሳሌ ሀናን ባለጌ ነው፣ ሀና እኮ ዱርዬ ናት ይሉና እነሱ ሄደው የሚያደርጉት ተመሳሳይ ድርጊት ነው። አንተ ጠዋት ልጅህን ቤተክርስቲያን ሄደ ሰጥተኸው ክርስትና አስነስተህ ማታ የጭፈራ የምትፖስት ከሆነ ጤነኛ አይደለም። ማርያም ትጠጋሽ ይሄ ገአት ምናምን የምትሉት ፕሮግራም አሁን ራሱ የሆነችን ልጅ እያየው ነበረ። የሆነ ፕሮግራም ልትወልድ ነው ምናምን ተብሎ ኮሜንቱ እንዳለ ማርያም እንዲት አርገሽ አዎ። ከዛስ በኋላ እሷ እስክስ እያለች ትለቃለች። ሁለት ነገር አንድ ላይ ሄድም ስላችሁ የተራራቀ ነገር። ጨለማ ከብርሃን ጋር ምን ግንኙነት አለው? ክርስቶስ ከቤሎ ጋር ምን ህብረት አለው? ምናምን የሚል ቃል አለ።
ቤተክርስቲያን የሁሉም ናት አምናለሁ። መጽሐፍ ቅዱስ ላይ ብዙውን በተለይ አዲስ ኪዳን መጽሐፍ የጻፈው ጳውሎስ ነው። 13 መልእክቶችን ጽፏል። ለሞደርን ክርስትና ትልቅ ተምሳሌት የሚሆነው ጳውሎስ ነው፣ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ የእሱ ታሪክ 2 ነገር ያስተምረናል። ይቅርታ ስለ ቅዱስ ጳውሎስ እያወራው እንደዚህ አይነት ነገር ማውራት የለብኝም። ፓፓ የምትባል አረብ ሀገር ነው ያለው። የአረብ ቂጥ ጥረግ ምንም እውቀት ስለሌለ ነው የምጠርገው። እዛ ስናገር ስማኝ፣ ለመጻፍ ከመቸኮል በፊት በደንብ ስማኝ። እኔ እንደነገርኳችሁ እኔ ጓብዬ ነው እንትምለው፣ ለዛ ነው ይቅርታ አድርጉልኝና ቅዱስ ጳውሎስ 2 ትምህርት ሊያስተምራችሁ ይችላል። እሸቱን ብዙ ያልተጠበቁና በጣም መጥፎ የሚባሉ ነገሮችን እኮ ሰርቶ አልፏል። ሁላችንም የምናውቀው ነው። በሚስጥር የሚሰራቸውን ነገር፣ በግልጽ የሚሰራቸውን ነገር፣ በቤተ ክርስቲያን ታክሎ የሚሰራበትን ነገር ሁላችንም እናውቃለን። እሱ ጻድቅ አይደለም፣ እሱ ንጹህ ሰው አይደለም። እሷን ለመተቸት እሱ ምን ቤት ነው? ውድ ቤተሰቦች ለእናንተም አዲስ ነገር ካለ እንደምናውቀው ኮሜዲያን እሸቱ ዛሬ ምሽት ላይ መግለጫ ይሰጣል ወይም የይቅርታ ቪዲዮ ይለቃል ብዬ አስባለሁ። በዚህ መሀል ላይ የሚፈጠሩትና የሚሰሙ ነገሮችን ለእናንተ ይዤላችሁ ቀርባለሁ። ይህን ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርገልን። እናመሰግናለን።